እንኳን ወደ ቻናዬ በሰላም መጣችሁ። ስትገቡ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮ ደግሞ ሰላም ጤና ይስጥልን የሀገሬ ልጆችና ተመልካቾቼ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ያደረሰን ክብር ምስጋና ለሰው ያልኩትን ዛሬ መጥቻለሁ። ስለምታበረታቱኝ፣ ከጎኔ ስለምትቆሙ፣ ስለምታግዙኝ እውነቴን የምላችሁ ከልብ በጣም አድርጌ አመሰግናለሁ። ብዙ ጥያቄዎችን ብዙ ነገሮችን እያነሳት ከእናንተ ጋር ቆይታ እያደረግኩ ነኝና እያበረታታችሁኝ ስለሆነ በጣም ደስ ብሎኛል። እውነቴን የምላችሁ ከልብ አመሰግናለሁ። ዛሬ ደግሞ ይዤ ያመጣሁት ምንድነው በቾኮላ ብዙ ነገሮች የምታደርጓቸው ነገሮች ለጥንቃቄ እንድታደርጉ ይፈልጋሉ። ምክንያቱም ቾክለን የሆነ ነገር ስንወስን ቾክለን ብዙ ነገሮች ስናደርግ ብዙ ነገሮች ልንነጣን እንችላለን። ምክንያቱም ዛሬ የአንድ ልጅ ያጋጥማት ነገር ልነገራችሁ ይፈልጋሉ። ምክንያቱም በዛም ደግሞ እናንተ መዛት ትማራላችሁ ብዬ አስባለሁ። እና ምን ያጋጥማት መሰረት ይቺ ልጅቷ ተማሪ ናትና እና ተማሪ ያለች ከዛ በኋላ ድንገት ሆኖ ሌላ ወንድ ታፈቅራለች ወይስ ትወዳለች ማለት ነው። እና ስትወድ ሁሉ ጊዜ ትቀርባለች። በቃ ለድነው የፍቅር ነገር ታውቃላችሁ። በቃ ጥቁር ነጭ ምናምን ወይስ ሀብታም አይደፍቅም መቼም ታውቃላችሁ። እና ከዛ በኋላ ቀረበችና እያወራች በቃ ይሆናል አይደለም ፍቅር ውስጥ እንደገባችሁ አልነገረችም። በቃ አይደለ እሱ እንደወደደ አላቀችም። በቃ እንዴት አለ አይደለም ቀርባ ምናምን የምታናግር መሰለ እንጂ እውነቱ ከሷ ፍቅር ይዞ ከኔ ፍቅር ይዟል ብላ ምናምን ነገር አላሰበና ከዛ በኋላ እንደዛ እያደረገች ከዚህ ልጁ ጋራ መቀጠል ጀመረች። ከቀጠለችም በኋላ ሁል ጊዜ እናገራለሁ ብላለች እንዳወደደችው ማለት ነው። ግን መናገር አልቻለችም። ከዛ በኋላ አንድ ቀን ምን ይፈጠራል መሰላችሁ? በቃ እንደወደደችው በቃ ነገረች። በቃ አለ አይደለ መቼ ፍቅር ነው አልችላትም ብላት ከዛ በኋላ ነገረች። ከነገረች በኋላ በዛ ሰዓት ደግሞ ፍቅሯን ተቀበለ። ከእሱ አለ አይደለም ልጁ ፍቅሯን ተቀበለ። ከዛ በኋላ እንዲህ ያለ በፍቅሩት ቀጠሉት ማለት ነው። ከቀጠሉት በኋላ አንድ ቀን በብዙ ነገሮች አለ አይደለም ቤተሰቦች አበዛኛ ሴት ጓደኛ በጣም ከባድ ናት። አበዛኛ በቃ ከእናንተ ላይ የሆነ ጥሩ ነገር ስትሰሩ ጥሩ ነገር በቃ የሆነ ጥሩ ነገር ስትይዙ ብዙ ሴቶች የኛ ቅናት አሚናን ብዙ ባይላችሁም በቃ እየወሰነ ማለት ነው። ከዛ በኋላ እቺ የልጅቷ ጓደኛ አብሮ የተማሩት አብሮ የበሉት አብሮ የጠጡት ልጅ ነበረችና ከዛ በኋላ ምን ያደረገች ለምንድነው ቆይ ይሄ ልጅማ በጣም ቆንጆ ነው እኔ ሊያመልጥ አልችልም ብላ አለደም ጓደኛ ማለት ነው። ጓደኛ ያፈቀረት እያወቀች ለሞ ጓደኛ ላይ ይሄ ልጁ ደግሞ ምንድነው ያደረገችው ማለት መያዝ ጀመረች ማለት ነው በቀላሉ። ከዛ በኋላ ምን አደረገች መሰላችሁ? አንድ ቀን ደውላ ምንድነው ያደረገችው? እንደዛ ያንተ ፍቅረኛው የሆነ ነገር አጋጥሟታል ከተመቸኪ እዚህ ቦታ ቶሎ ብትመጣ ምናምን ብላ ማለት ትነግራለች ማለት ነው። ምን ሆናለች ስም አለ አይደል ስሙ ጠርቶ ምን ሆናለች የኔ ፍቅር ምናምን ብሎ ስጠይቃት በቃ የሆነ በቃ የድንገት የማይሆን ነገር ድንገት ነው አጋጠማት ብላ ትናገራለች። ከዛ በኋላ ልጁ እውነት መስሎ ከዛ ልጁ እሷ ያለችበት ቦታ ሲሄድ ደግሞ ልጅቷ የለች። የት አለ ልጅቷ ወይስ አለ አይደል ፍቅረኛው ማለት ነው የት አለች ብላ ስጠይቃት በቃ እሷ እንደዛ በቃ ሄዳለች ምናምን አለች። ከዛ በኋላ ከሱ ጋራ ለመጫወት አለ አይደለም ከልጁ ጋራ ማገኛት ስለፈለገች ነው እንደዛ ይሄ ምክንያት ያደረገችው ማለት ነው። ከዛ እና የሆነ ካፌ ነበርና ቁጭ ያሉት እዛ ካፌ ቁጭ ብሎ እያወሩ እየበሉ እየጠጡ ከዛ በኋላ ምን አደረገች ይቺ ልጅቷ ማለት ነው። ይቺ ፍቅረኛ ያላት ልጅቷ ማለት ነው ጓደኞች ናቸው ሴቶቹ ማለት ነው። እቺ ሴትዮዋ መጥፎ የሆነች ሴትዮዋ ማለት ነው ምንድነው ያደረገችው? ከፍቅረኛ ጋራ ፍቅረኛሽ ያለ አይደለም እሷ ፍቅረኛ አላለችም። ግን ዝም ብላ ምንድነው ያለች ልጅቷ ማለት ነው ሜሴጅ ጽፋ ከተመቸሽ እዚህ ቦታ ብንገናኝ ብላ ኮሜንት ትጽፋለች ሜሴጅ ትጽፋለች ማለት ነው። ከዛ በኋላ ሜሴጁ ስትጽፍ ይቺ ልጅቷን ደግሞ ሜሴጁን አየችና ከዛ በኋላ እሷ ያለችበት ቦታ ትመጣለች። ስትመጣ ምንድነው ያደረገችው?
ልጅ ፍቅረኛውና እቺ ጎደኛ ማለት ነው የሴት ጎደኛ ማለት ነው ካፌ ቁጭ ብሎ ነበር። እሷ የቀጠረችን ቦታ እሱ ሁለታቸውን ቁጭ ብሎ ነበሩና ከዛ በኋላ እሷ በአይና አይደለም ስትመጣ ስታቅ ማለት ነው። እቺ ልጅቷ ስትመጣ ስታቅ ምን እንዳደረገች ታውቃላችሁ? ከዛ ይሄ ልጅዋ ፍቅረኛ ማለት ነው ፍቅረኛው እና ትስማለች ማለት ነው። ስትስም እቺ ልጅቷ ደግሞ ፍቅረኛው የልጁ ፍቅረኛ ደግሞ እነሱ ሁለታቸው ማለት ልጁ ወንዱ ምንም ነገር ያደረገ ምንም ነገር የለም የሳሚ አይደለም እሷ ነው ራሳ የሳመችው ማለት ነው። ስትስም ደግሞ እቺ ፍቅረኛው ደግሞ ይሄ ልጁን ታያል ማለት ሴት ታያለች ማለት ነው። እንደዛ ስትስም ማለት ነው። ከዛ በኋላ ልጅቷ ተናደደች። እነሱ ጋር አልደረሰችም፣ እነሱ ጋር አልሄደችም። ከዛ በቾኮላ ማለት በንዴት እያለቀሰች እንዴት እኔ ላይ ጎደኛዬ ከጎደኛ ጋራ እንደዛ ይሆናል? ለምን በቃ ይሆናል አይደለም። በቃ በጣም ተናደደች፣ ብዙ ስሜታሚ ሆና ከዛ በኋላ በመንገድ ስትጓዝ አለ አይደለም በቃ አምሮም እየታለ ይሄ ንዴድ ውስጥ ናት ማለት ነው። ከዛ በኋላ በመንገድ ስትሻገር በቃ ራሳ ስላላወቀችው በቃ ዝም ብሎ ማየት ብቻ ነው እንጂ ይሄ ነገር ያጋጥማል ይሄ ነገር ይሆናል ብላ በጭራሽ አላሰበችም ነበር። እና ወደ መንገድ ስትሄድ እቺ ልጅቷ ደግሞ መኪና ይገጫታል ማለት ነው። አያችሁ ቤተሰብ። እና መኪና ከገጫት በኋላ ልጅቷ ሆስፒታል ገባች ማለት ነው። ሆስፒታል ስትገባ በቃ አለ አይደለ ብዙ ነገሮች በቃ ልትድን አልቻለችም ማለት ነው። ከዛ በኋላ በቃ አለ አይደለም ስልኩ ተደወለ። ከዛ በኋላ እቺ ልጅቷ መኪና አደጋ እንደደረሳት ሳያውቁት ደግሞ ሁሉም ሲመጡ እቺ ልጅቷም ጓደኛው ማለት ነው ደግሞ ፍቅረኛ ሲመጣ ምን ሆነች የኔ ፍቅር ምን ሆነሽ ነው? ለምን እንደዛ መኪና ገጫሽ? እንዴት ነው? በቃ ጥንቃቄ ለምን አናደረሽ? ምናምን ስል በቃ ልጅቷ ማልቀስ ብቻ ነው። ከዛ ምንድን አለ ቆይ አንቺ ምን ሆነሽ ነው? ለምን? ከዛ በኋላ እቺ ልጅቷ መኪና የገጫት ልጅቷ ሆስፒታል ትንሽ ከተሻላት በኋላ ማለት ነው ከተሻላት በኋላ ለፍቅረኛ ለምንድን ነው ከኔ ጎደኛ ጋር ነው እንደምትሳሳሙት? ለምን ብላ በቃ ተናገራችለኝ። እኔ መቼ ሳሙትን? እኔ መቼ እንደዛ አደረጉት? ከዛ በኋላ ልጅቷ ናት እንደዛ አንቺ እዛ ሆቴል እንዳለች ነገረችኝ። ከዛ በኋላ እኔ ወደ ሆቴል ሲመጣ እሷ ብቻ ነች የነበረችው። ከዛ በኋላ እሷ የለችም በቃ ሰው ሄዳለች አለችኝ። ከዛ በኋላ እንደዛ ስትለኝ እስቲ ለምንድን ነው ምሳ የማንበላ ብላ ስጠይቀን እሺ ብዬ ከሷ ጋራ ምሳ በላሁት። እኔ ሳላቅ ደግሞ መጣ ራሷን ሳመች እንጂ እኔ ምንም ነገር ያደረኩት ወይስ አንቺ ላይ የሆነ ጥፋት አስቤ በጭራሽ አላቅም ብሎ ይናገራታል ማለት ነው። ከዛ በኋላ ጎደኛ ስስቃት ደግሞ ጎደኛ ስጠይቃት ደግሞ በቃ አለ በቃ እኔ እሱ ወደድኩት ምናምን አለች። አየችው ቤተሰብ ጎደኛ የገዛች ጎደኛ ማለት ነው። እሷ ላይ እንደዛ መጥፎ ነገር ታስባለች ማለት ነው። እቺ ልጅቷ አሁን መኪና ገጨት በመኪና ምክንያት ራሷ እግሯ ሆኖ ምናምን ነገር መሄድ ምናምን አልትችልም ማለት ነው። አያችሁ እቺ ልጅቷ ባትቾክል ማለት ነው ባትቾክል በቾኮላ በንዴድ ውስጥ ወዳ መንገድ ባትሻገር ወይስ በንዴድ አለ አይደለም ባትሄድ ወይስ እዛ ፍቅረኛ አለ አይደለም እሷ ጎደኛና ፍቅረኛ እሷ ነበሩ አይደለም ቁጭ ሄዳ ለምንድን ምን እያደረጋችሁ ነው ብላ ብትጠይቅ የተረጋገ መንፈስ ሆና ብትጠይቅ ይሄ ሁሉ አጋጥማት ነበር። ግን እሷ በቸኮላ ይሄ ነገር አደረገች። በቸኮላ ብዙ ነገሮች እናጣለን። ቤተሰቦች አትቾክሉ። ቤተሰቦች የሆነ ነገር ስታደርጉ በአይናችሁ ባያችሁ ብቻ ማመን የለባችሁም። በቃ በአይናችሁ አሁን በምሳሌ የሆነ ነገር ስታዩ ደግሞ እርግጠኛ አትሆኑ። ቤተሰብ ገብታችኋል? በቃ ውስጥ ገብታችሁ የሆነ ነገር ይሄ እርግጠኛ ነው ወይስ ይሄ እውነት ነው ይሄ እንደዛ ነው ብላችሁ ማስተብና ማስተውል አለባችሁ እንጂ በቸኮላ የሆነ ነገር የምታደርጉ ነገር ህይወታችን ላይ ብዙ ነገሮች ያጋጥማል። እቺ ልጅቷ በትንሹ ነገር ጎደኛ ደግሞ የሷ የገዛት ጎደኛ ደግሞ እሷ ለድራማ ሰረች። አያችሁ ለራሷ ለማድረግ ስትል ጎደኛውን ካዳች ማለት ነው። እና እውነት ቪዲዮ እስከ መጨረሻ ስላያችሁ አመሰግናለሁ። ታንክ ዩ ፎር ዋቺንግ ማይ ቪዲዮ ፋሚሊ ታንክ ዩ